የሁላችሁ ቤተሰቦች አብርሽ አሁንም ይቅርታ እየጠየቃት ያለው ለሩታ አስቦ ወይም ጥፋተኝነቱን አምኖ ሳይሆን በኦዲየንሱ ለመወደድ ወይም ሰው ሁሉም ለሩታ ስላዘነበለ ለዛ ብሎ ነው ይቅርታ እየጠየቃት ያለው። የእውነቴን ነው የምላችሁ ቤተሰቦች በሁሉም ዘንድ ተቀባይነትን ለማግኘት ስል እንጂ የጋሽዬም ጫና የኦዲየንሱም ጫና ሁሉም ሰው ወደ ሩታ ስላደላ ብቻ ነው እንጂ አብርሽ አሁንም ይቅርታ እየጠየቃት ያለው ጥፋተኝነቱ ገብቶ ወይም ሩታን እንደበደላት ምናምን አምኖ አይደለም። ይሄንን እንድትገነዘቡልኝ እፈልጋለሁ። በሌላ አንግል መሆኑ ሳይሆን እንድታውቁት ስለምፈልግ ነው። ቪዲዮ ላይም ሲናገር ከሰማችሁ ጥፋቴ ግን አልገባኝም አጥፍቼ ከሆነ ይቅርታ ማለት የለብንም። ጥፋተኝነት ስሜቱ ትንሽም ከተሰማን ጥፋተኛ ነኝ ይቅርታ ማለትን ለምንድን ነው የምንፈራው? እኛ የምንጎዳው ነገር ከሌለ ከኪሳችን የሚወጣ ነገር ከሌለ መሸነፉን ለምንድን ነው የምንጠላው? ይቅርታ መጠየቅ ደግሞ ሁሉ ጊዜ እንደምላችሁ ቤተሰቦች ይቅርታ መጠየቅ ማሸነፍ ነው እንጂ መሸነፍ አይደለም። አብዛኞቻችን የምንጎደው ምኑ ላይ ነው? ይቅርታ ስንጠይቅ እንደምንሸነፍ አድርገን ነው የምናስበው። ማለት ሽንፈት ነው የምናስበው። ይሄ እኮ የጀማጥል ምናምን አይደለም ወንድሜ። በጓደኞች መሃል የተፈጠረ ጥል አይደለም፣ ድብድብ ምናምን አይደለም። እቤት ውስጥ የተፈጠረውን ነገር ለማስተካከል ይቅርታ የግድ የሚያስፈልግ ከሆነ ይቅርታ መጠየቁ ምኑ ላይ ነው ችግሩ? ምኑ ላይ ነው ሽንፈቱ? ማሸነፍ ነው እንጂ ያንን ሰው በሼም ሰብረን እኛ ይቅርታ ስለጠየቅን ያ ሰው በሼም ይሰበራል። እና አሸናፊው አንተ ነው ወይስ ያ ሰው ነው አሸናፊው? ቆይ ለምንድን ማትገነዘበው አበጋዝ? እኔ ምን ልበል ቤተሰቦች የእውነቴን ነው በጣም አሞኛል። በመጀመሪያ ለድምጼ በጣም ይቅርታ ልጠይቃችሁና አብርሽ ቆይ በመነ ብታስብ ነው ለምንድን ነው ደራስ ወደ ቀልብ ማትሄደው? ወንድሜ ከራስ ጋር እኮ አይደለህም አንተ። በጣም ተዋክበሃል። ረጋ በል እስቲ። ምንድን ያጠፋሁት ብለህ ነገ ላይ ይሄ ነገር እንዳይፈጠር ደግሞ ነገ ለማስተካከል መማር አለብህ ከዛሬው ስህተት። ዴይ ቱ ዴይ አንተ ሁሌ ስህተት ትሰራለህ። ለምን ይሆናል አብርሻ? ለምን? እኛ እኮ ከአንተ በሰዓት ይሄንን አንጠብቅም። ሩታ ደግሞ በሰዓት የሚያስፈልጋት ጥል፣ ንትርክ፣ ጫጫታ ምናምን አይደለም። ትርኢተመንት ትፈልጋለች። ከአንተ ብቻ ነው ትርኢተመንት የምትፈልገውና አንተ የምትሰጣትን ትርኢተመንት ደግሞ ማንም የሚሰጣት ሊተካው አይችልም። የእውነቴን ነው የምላችሁ ቤተሰቦችና በእኔ ሐሳብ የምትስማሙ ሰዎች ብቻ ላይኳ ቦታ ላይ እንገናኝ። እውነት ምንድነው? ተናገር። ምንድነው? እኔ አንድ ነገር ልንገርህ አይደል? እኔ የመጣሁት እሷን ይቅርታ ለመጠየቅ የምን ይቅርታ ነው? የምን ይቅርታ ነው? አራቦሽ በእግዚአብሔር ያምፑሽ ነገር ደግሞ ወይኔ አብርሽ ያቻታ ታገኛለህ። በራስ እጅ የምትገባው ነገር ሌላ እንትን ላይ ነው እያስገባህ ያለው ወንድሜ። አንተ አሁንም ልንገርህ ከራስ ጋር አይደለም። እኔ አንድም ቀን እንዴት ሆናለህ ብዬ አስቤ አላውቅም። ማለት እንደ በፊቱም ነው ያለው። አሁን ትዳር ዓለም የሚባል ጨዋታ ውስጥ ገብተሃል። ጭዌክ በትዳር ነው በህይወት ነው እየቀለድክ ያለው። ለምንድን ነው? አለማወቅ ነው ወይስ እያወቅ ጠመነ ወይስ እንዴት ነው ያንተ ባህሪ? ምንም ሊገባኝ አልቻለም ቤተሰቦች የእውነቴን ነው እምላችሁ። አንተ ነው እንደፈለከው እኔ በቁጣው የነገርኩህ እኮ ነው። ወንድሜ የአበባ ትርጉም አይገባም። ይቅርታ ሊጠይቃት ነው የመጣው እያልኩ እኮ። የምን ይቅርታ? ያውላ ነገር ካረክ በኋላ ነው አንተ ይቅርታ ልጠይቅ? አንቺ ግቢ ነገር እንዲህ ስትጨቃጨቁ ስትጣሉ ሩታዬ አንድ ነገር ብትሆን የእድሜ ልካችሁ ጸጸት ማለት የእውነቴን ነው የምላችሁ ቤተሰቦች። እናንተ እየታያችሁ ያለው እዚህ ሳይም የዩቲዩብ ዶላር ብር ብቻ ነው፣ ላይክ ቪው ነው እያሳሰባችሁ ያለው። በቃ ምን አይነት ነገር እንደሚፈጠር አይታወቅም። ስለዚህ እንዲህ አይነት ነገሮችን ከማድረጋችሁ በፊት በጣም ማሰብ አለባችሁ። የእውነቴን ነው የምላችሁ ቤተሰቦች። እኔ አሁን ክፉ ነገር አስቤ እያሟረትኩ ምናምን አይደለም፣ ለቅድሚያ ጥንቃቄ በማለት ነው። እንዲህ አይነት ነገር እንዲህ ስትረባረቡ ስትሯሯጡ እንዲህ ስትገፋፉ ምን እንደሚፈጠር ማንም አያውቅምና ሰይጣን ስራው ብዙ ነውና ለጥንቃቄ ያህል እንጂ በክፉ እንዳታዩብኝ። የእውነቴን ነው የምላችሁ ቤተሰቦች። ፈተዋለሁ ችግር የለውም። እኔ ራሴ አዋራቸዋለሁ። ግቢ ነው አይሆንም። አቦሽ በእግዚአብሔር እኔ እንዴ ራሴ አዋራቸዋለሁ። ጭራሽ ድፍረት ነው እንዴ ቤት ድረስ የሚመጣው? እኮ ራሴ አዋራቸዋለሁ። ያው ልሰማኛለህ? እኔ አንተን አክብሬ ነው እንጂ ያበባ ይዘበር ድርሽ እንዳትሰማኝ። ሁለተኛ ከልቡ ሊሰጣት ስላላመጣ ይቅርታውን ስላላመ ማለት ጥፋተኝነቱን ስላላመነ አበባው መና ቦታ ላይ ቀረ።
ሰላም ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ምርጡ ቅመሞች ለእናንተ መንገር አይጠበቅብኝም እየገጫችሁ ያላችሁን ሐሳብ አስተያየት በኔም በኩል በአብርሽም ያላችሁን ሐሳብ አስተያየት በነፃነት ኮሜንት ውስጥ ማስፈራችሁን እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። መቸት ይበላችሁ። ሰላም ውድ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? አብርሻ ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እናንተ መሃል ግን ምንም ሰላም እየታየ አይደለም። እኛ ምንም አንልም። የእውነት ቤተሰቦች በቃ ፈጣሪ አምላክ ሰላማችሁን ይመልስ ከማለት ውጪ ማንም ሰው በቃ ሰላማቸውን ሊመልስ አልቻለምና ፈጣሪ አምላክ የሚሳነው ነገር ስለሌለ እሱ ይግባ ብለናል ቤተሰብ። ዛሬ እስኪ ካጠፋው ሳይሆን እስኪ ጥፋተኛ ነኝ ብዬ ይችንም አበባ ምናልባት ትውስታም እንዲሆንበት ብዬ ስላሰብኩኝ ይችንም አበባ ልሰጣት አስቤያለሁኝ። እስኪ ሩታዬ ጋር እንሄድና በቃ ቤተሰብ አሁን አብርሽ እየተመለሰ ያለ እየተማረ ያለ እየተገነዘበ ያለ ይመስለኛል። በቃ ካጠፋው ማለትን ትቼ አጥፍቻለሁ ብዬ ይቅርታ ልጠይቅ ልሄድ። በቃ ትክክለኛውን ቀጥተኛው መንገድ ላይ የመጣው አበጋዝ አብርሻ አሁን ነው የመጣው። ግን ደግሞ ነገሮች እንደ ቀልድ እየታዩ ዛሬ ላይ እዚህ ደረጃ ደርሰዋልና እኔና ሩታዬም ከተላላቀን ቀናቶች እያስቆጠሩ ነው። በዚህ መሃል ብዙ ነገር ሊፈጠር ይችላል። አንዳንድ ጊዜ ነገሮችኛ ባሰፋናቸው ቁጥር ትልቅ ቦታ ባጋነናቸው ቁጥር ትልቅ ነገር ላይ መድረሳቸው የማይቀር ነውና እኔም በትዕግስት ነገሮችን ለማሳለፍ እየሞከርኩኝ ነው ያለሁት። እኔ ሩታ በጣም ነው መወዳት፣ በጣም ነው ማከብራት። ለሷ ልዩ ቦታ አለኝ ዛሬም ድረስ ለሷ ትልቅ ቦታ አለኝ እና እንድትጎዳም እንድታዝንም በምንም አይነት መንገድ በኔ በዚህ አጋጣሚ ልንገራችሁና አብርሽ ውስጡ ክፋት ኖሮበት ምናምን አይደለም፣ አለማወቅ ነው ማለት ጥፋተኝነቱን የማመን ችግር አለበት እንጂ አብርሽ ለሩታ ክፉ ነገር ሆኖ ክፉ ሰው ሆኖባት ምናምን እንዳልሆነ በመጥፎ ጎን እንዳታዩበት ስለፈለጉኝ ነው። ምክንያቱም ይህም ቀን ያልፍና እነሱ ሰላም ይሆናሉ፣ እኛ ላይ ግን መጥፎ እንትን እንዳያሳድርብን እሱም በማለት የእውነት ለዛም ሳይሆን አብርሽ ላይ ሌላ የሚባል ሌላ እንትን ክፋት ኖሮበት የውስጥ ህመም ምናምን ኖሮበት አይደለም፣ አለማወቅ ነው፣ ልጅነትም ነው። በእርግጥ አይፈረድበትም። ምክንያቱም አንድን ሰው ስናይ በእኛ ብቻ አድርገን ማየት የለብን። ማለት ከኛ አስተሳሰብ የሁሉም ሰው ይለያያል አይደለ? የኔና የናንተ የአንቺ የአንተ ሐሳብ አመለካከት ለአንድ ነገር ያለን አመለካከት ስለሚለያይ የሁላችንም እንደዛ ስለሆነ ብዙ አንፍረድ። ጥፋተኛ ነው በእርግጠኝነት፣ ግን ሆን ብሎ እየሰራ ያለውን ስራ እንደሆነ ልንገራችሁ ብዬ ነው። አሁን ቀጥታ ወደ ሩታ ጋር ነው የምንሄደው ማለት ነው። አቤላ እንዴት ነህ? ሰላም ነው አለን እግዚአብሔር ይመስገን። ወደ ሩታ ቤት ሊሄዱ ነው፣ ወዳለችበት ወደ ዘመዷ ቤት ነው መሰለኝ ሩታ ያለችውና እዛ ሊሄዱ ነው። እንግዲህ ይቅናችሁ። ከዚያ ያለችበትን ቦታ ታየኝ አገኛታለሁ። እሺ የሚፈጠረውን ነገር ደግሞ እናያለን። ምንም የሚፈጠር ነገር የለም። አንተ በዚህ ልክ እንትን አልክ እንጂ ምንም አባቱ አይመጣም። አብርሽ እሺ ብቻችን ከምንሄድ ሰብሰብ ብለን ብንሄድ ይሻላል። ማርቆስ ኤፍሬም ምናምን ትንሽ ሰብሰብ ብለን ብንሄድ ይሻላል። የምር ነው ግን አቤል እግዚአብሔርን ቀልድ አይደለም እንዴ? ይሄን ቤት ማለት ካምፕ ምናምን አይደለም አይደል? እንደሚሄዱት የሆነ ከሰራዊት እጅ ነጥቀው የሚያመጣት አስመስሉ እኮ ምንድን ነው ይሄን ያለ ሰብሰብ ብለን ሙሉ ወታጅራ ካልሄድን አላችሁ። የወታጅራ ሙሉ ፈርጥ ካልሄድ አልክ አቤላ። ምን ነው ደነገጠች። ሩታ በጣም ደንግጣለች። እውነት አቤል መንገሩን ራሱ እኮ አላመነችም። ዞር በል ሂድ አቤል። ምን ሆነ? ሲያስጨንቀኝ ነው ይዤ የመጣሁት። በቃ ይቅርታ ልጠይቃት አበባ ይዤ ልሄድ ሲለኝ ይዤው መጣሁ። አንተ ማን እንዴ? ምን ሆነ ነው አቤል? አታውቅም? ምን የምታውቀው ታሪክ አውቃለሁ፣ አስረድቼዋለሁ፣ የሚፈጠረው ነገር አስረድቼዋለሁ። ግን አልሰማ ሲለኝ ነው በቃ አስገድኩኝ እኮ ሂድ። ወይኔ ጉዴ በእናትህ
እኔ ይቅርታ ልጠይቅሽ የመጣሁት ከዛ ማለት ነው። አልፈልግም። ተረጋጊ። ከዛ ማለት ነው። እሺ አካብዳለሁ። ልጅ እኮ ምን ልበልሽ አብርሽ ምን ልበልህ አንተ ነኝ አንተ ልጅ አማህል እንዴ ነው ሁለታችሁ የምታስፈራሩኝ? አይደለም ሩት አይደለም ላንተ በቃ አበባው ተቀበዩና አበባውን ተቀበዩ። አልቀበልህም። ምን ችግር አለ? አልቀበልህም። በቃ ሂድ። እኔ እኮ ይቅርታ ልጠይቅሽ ነው። እሺ ተቀበልኩት። ሂድ። እሺ አሁን በቃ ሂድ። እሺ ያው ተቀበልኩ። ይኸው እሺ ተቀበልኩ። እሺ እንደዚህ አይደለም። እኔ በስነ ስርዓት ይቅርታ ምን ተቀበይ ነው የምፈልገው ሩታ። እኔ እዚህ እንድትቆይ አልፈልግም። እንድትሄጂ ስለምፈልግ ነው። ነገር ይፈጠራል። በመጀመሪያ ደረጃ አቤል አንተ ሁሉ ነገር እያወቅህ እኔ ደግሞ ለምን እንደዚህ ነገር ማታስጨት ማለት ሁሉም ነገር አይስተካከለልህ አይበጃጅልህ የተባለ ሰው ነው እንዴ አብርሽ? ግን ምንም ቢሆን ምንም ያሰብ አይሳካለትም። ለምንድን ነው በዚህ ልክ የሚሰቃየው? እሱስ ነገሩ እየተሰቃየ አይደለም እየተሰቃየች ያለችው ሩታ ናት። በቃ አብርሽ አሳርፋት፣ ትረፍ። ሰላሟ እዚህ ነው አይደል ያለው? በቃ ምንም ቢሆን የእሷን ሰላም ነው አይደል የምትፈልገው? በቃ ከራሷ ጋር ትሆንና ሳምታይም ከራሷ ጋር ራሷን አዳምጣ በኋላ ትምጣ። አትሄድብም፣ የትም አታመልጥም። ዋናው የሚፈልገው የእሷ ሰላም እስከሆነ ድረስ ሰላሙ ያለበት ቦታ ላይ ልትቆይ ደግሞ ግድ ይላል። አንተም ደግሞ ልትፈቅድላት ግድ ይላል። ቤተሰቦች እንደኔ ሀሳብ ማለት ከተሳሳትኩኝ ይቅርታ። እንግዲህ ምን አርግሻለሁ? ምን በድልሻለሁ ሩታ? እንዴ ታውቃለህ እኮ ጥፋቶችን። ለምንድን ነው ሌላ ነገር ነው? እሺ በቃ ኩሻ አጥፍቻለሁ፣ ይቅርታ። እሺ በቃ አንተ ይኸውልህ ሰዎች ነገሮችን አስተካክል ስላሉ ወይ ደግሞ እኔ በቃ አጥፍቻለሁ፣ እሺ ይቅርታ። ወደ ይቅርታ የምንጠይቀው አጠያይቅም አለ እኮ ቤተሰቦች። ለምሳሌ እኔ ከጓደኛዬ ጋር ተጣልቼ የጓደኛዬ ፋሚሊ ሲመጡ ወይ ኃይሉ ሲበዛበት ማለት ለሱ አጋዥ ሲበዛ ምናምን እኔ ያንን ጥል ለማብረድ ብቻ በቃ ሸትቻለሁ ይቅርታ ምናምን ይሆነ እነሱን እያየሁ እንደምጠይቅ አድርጌ ነው። አሁን አብርሽ አማራጭ ስላጣ ሩታን ቢስላለችው ምናምን የሚጠይቅ ይቅርታ ነው እየጠየቀ ያለው አሁንም ማለት ቤተሰቦቼ። መጀመሪያ ያለው ከአጥፍቼ ከሆነ ይቅርታ አልልም፣ በቃ አጥፍቻለሁ፣ በቃ ጥፋተኝነቴን አምኛለሁ፣ ይቅርታ አድርጊልኝ ብዬ እሄዳለሁ አይደል ያለው። እዚህ ላይ ሲመጣ ግን ተቀያየረ። እንዲህ አይደለም ይቅርታ የሚጠየቁ አባቢ። ሩታዬ የኔ ውድ የኔ ሚስት የልጄ እናት እስከዛሬ ሳደርጋቸው የነበሩ ነገሮች በእኔ አመለካከት ልክ ስለመሰሉኝ ነው። አጥፍቻለሁ፣ ይቅርታ አድርጊልኝ፣ ይሄ ነገር ሁለተኛ አይደገምም ብትላት ሩታ አትቀበልም ብላችሁ ታስባላችሁ? ይቅርታ ላይ እኮ ትህትና የተላበሰ ወሬ ንግግር ራሱ ይለያያል። ንግግር ወሬ ላይ ራሱ ማለት የእውነቴን ነው። ይቅርታ ሁሉም ተመሳሳይ አይደለም። እሺ በቃ አጥፍቻለሁ እንዴት? ይሄ ይቅርታ እኮ አይደለም፣ በቃ ሞር ማባባስ ነው እንጂ ቤተሰብ እኔ እንጃ አላውቅም። ይሄን ነገር የምታደርገው ልንገርህ፣ ይሄ ሊጋሽ አስገድዶ ነው የሚሆነው። አምነህበት ነው ነገሮችን ማድረግ ያለብህ። እኔ አልፈልግም በእንደዚህ አይነት ሁኔታ ደግሞ መቀጠል። ለምንድን ነው አንተ እንደዚህ የምታስጨንቀኝ እንዴ? አቡሻ ጭራሽ ቤት ድረስ መጣ። አቡሻ ቆይ አንዴ ላማለ እንትን ዞር በይ አንቺ ግቢ ወደ ውስጥ በኋላ እናወራለን። አቡሻ ከምዶ ተረጋጋ ወንድሜ ተረጋጋ። በመረጋጋት በንግግር ነው ሁሉም ነገር የሚፋተው። ኃይል አትጠቀሙ እዚህ ጋር። ኃይል እግዚአብሔር ነው። በቃ ኃይል ለመጠቀም ምናምን አትሞክሩ። ሰፈር ሁላ እንዳለ በቃ ሌላ ቀን ሰማኛ። እኔ ሌላ ችግር ለመፍጠር እኮ ምንድነው ተናገር። ተናገር ምንድነው? እኔ አንድ ነገር ልንገርህ አይደል? እኔ የመጣሁት እሷን ይቅርታ ለመጠየቅ የምን ይቅርታ ነው? የምን ይቅርታ ነው? ኧረ አቦሽ በእግዚአብሔር ወይኔ አብርሽ አበባህን ባዶ ቦታ ላይ ቀር። በንጹህ ልብ ጥፋተኝነትህን አምነህ ልትሰጥ እንዳልሆነ ያወቀ አበባው ራሱ ይኸው መና ሆኖ ቀረ። ታሳዝነኛለህ። ሳያጠለ ነው እንደፈለከው እኔ የነገርኩህ እኮ ነው። ወንድሜ የአበባ ትርጉም አይገባም። ይቅርታ ሊጠይቃት ነው የመጣው እያልኩ የምን ይቅርታ? ያውላ ነገር ካረግ በኋላ ነው አንተ ይቅርታ ልታይ። እኔ ራሴ አዋራቸዋለሁ። ግቢ ነው አይሆንም። አቦሽ በእግዚአብሔር እኔ ራሴ አዋራቸዋለሁ። ጭራሽ ድፍረት ነው እንዴ ቤት ድረስ የሚመጣው? እኮ ራሴ አዋራቸዋለሁ። ያው ልሰማኛለህ። እኔ አንተን አክብሬ ነው እንጂ ይዘበር ድርሽ እንዳትል ሰማኝ።
ሁለተኛ በቃ ይግባ ብናት እኔ ነገሮችን እጨርሳለሁ። እኔ ራሴ አዋራዋለሁ። ቆይ ዞር በይ ወንድም ያ በመትርኩ ነው እንደ ፈለጋችሁ አንዴ ተረጋጋ። አንተ ቆይ ምንድነው እንደፈለከው ምንድነው ሌላ ችግር አይፈጠር። ምንድነው ተረጋጋችሁ? ምንድነው ሰከን በሉኝ እንዴ አትዋከቡ ወይም ዋጠጡ እንዴ ወደነው ምን ያካሄዳችሁ ነው ወገን? በቃ አልፈልግም። ምንም ነገር መስማት አልፈልግም። ወደ ቤት እንሂድ። አልፈልግም ሂድ። አሞኑን ሰማኛለህ። እሱ ይልክ ታናሻቸው ነው። በእናትህ ታላላቆቹ ከመጡ ሌላ አብርሃም እንሂድ በቃ እሺ በለኝ። ካቡሽ የሚበልጡም አሉ። ሙሉ ቦዲ ቢውልደር ነው እንደሞላው ቤቱ። የምን መንጋ ነው? የዳምፕል መንጋ እንበል ቤተሰብ። የምን መንጋ እንበልሽ? ከመጡ ሌላ ነገር ነው የሚፈጠረው። ከዚህ ሰፈር ይዘው ሂድ። በቃ ሂዱ። ድጋሚ ግን ካየው ጸብ ነው እሺ የሚፈጠረው። ሂድ ወደዛ። ነግሬ ነበር እኮ አብርሃም ተው አይሆንም ተው እያልኩ እንደውም ይሄ ከዛ መንገዳችንን ቀጥልን እያለ ብሎግ የሚሰራው ልጅ አይታችኋል። ቡና ጣጣሁት። ከዛ ከጓደኞቼ ቻው ቻው ባይ ባይ አልኩ። ከዛ ሄድኩት የሚለው አሁን እኮ ንግግራቸው እንደዛ ነው። ተስፋ ቆርጦ ነገር ቀላል ታናሻቸው ነው። ይሄ ትልቅ ሰው ቢመጣ ሌላ ችግር ነበር ብሎግ የሚሰራው እኮ ነው እየመሰለኝ ያለ ቤተሰብ። እኔ በቃ ቪዲዮአቸውን ሳይ ኢንጆይ እያደረኩ ማየት ነው የምፈልገው። በቃ ሁሌ እየተጨነቅን አይካንተን ያልችልም። ሁሌ እየተጨነቅን እንዴት እንችላለን ቤተሰብ? እነሱ ለኛ ካላሰቡ እኛ ማን አለ? ራሳችን ለራሳችን መጨነቅ አለብን እንጂ እንዴ አንተ ውሻ እኮ ነው ያደረገኝ። ውሻ ራሱ እንደዚህ አይደረግም እንዴ። ምን ችግር አለው? ላውራት ነው አይደል የመጣሁት። አውራት ችግር የለውም ብሎ ማውራት ካለብን አውርተን ጾበናት ባይዘይ ግን እንዲ አቡሽም እንዲ ማድረግ የለበትም። ሩታን የሚወዳት ከሆነ ለሩታ የሚጨነቅላት ከሆነ አንድ ላይ እንዲሆኑ ማድረግ ማስታረቅ እንጂ የነበረበት ልክ አይደለም። በእውነቱ ልክ አይደለም። ምንም ቢሆን አንድ ሰው እኮ የራሱን በኩል ሰው አሁን እኔ የሩታ ወንድም ብሆን እኛ ቤት ቢመጡና አብርሽ ሩታን ጥፋተኛ አድርጌ ነው ሌላኛውን ሰው በእንክብካቤ መቀበለው ቤተሰቦች እንደኔ ሐሳብ ማለት ነው። በባህላችንም የራስ ሰው ጥፋተኛ ተደርጎ ነው ሰውን ለማስታረቅ እንትን የሚባለውና እዚህ ጋር ያየሁት ነገር ግን ትንሽ ከዛ አፈነገጠ ከባህላችን። ኤኒዌይስ ውድ ቤተሰቦች ያምነይ እኛ የምንፈልገው የሩታን ደስታ የሩታን ሰላም ስለሆነ አብርሽ አሁንም እየሰማኸኝ ነው አውቃለሁ። ሜንሽን አድርጌ ስለምለቅ ለሩታ ሰላሟን ሰጣት። በቃ አሳርፋት፣ ተረፈበት። በቃ ከራሷ ጋር ትሁን። አሁን ጥሩ ሁኔታ ላይ ካለች ሰላም እየተሰማት ከሆነ በቃ ትሁን፣ ችግር የለውም። የትም አትሄድም። በቃ የትም አትሄድም። ቤተሰቦች የእውነት እኔ እንደዛ እላለሁ። ሰላሟን ሰጣት እላለሁ። ውድ ቤተሰብ የነበረን ቆይታ ይህንን ይመስል ነበር። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ትንሽ አመም እያደረገኝ ስለሆነ ነው ቪዲዮን ለማሳጠር የሞከርኩኝ። በቀጣይ እንገናኛለን። ሰላም ሁኑልኝ።